መሐመድ ኢብኑ አምር የሚባል ሰው ነበር። ሶስት ጓደኛ ማቾች አህያ ነው የሚነዱት። በአህያ ዕቃ ያመላልሳሉ። እንግዲህ እንደ ዘመኑ ባይሱዙ እንደሚመላለሰው የዛን ጊዜ መኪና የለም፣ በአህያ ዕቃ ያመላልሳሉ። አንድ ምሽት ላይ ተቀምጠው እንዳሉ ይሄ መሐመድ የሚባለው ከሁለት ጓደኞቹ የተለየ ሐሳብ ይዞ ወጣና እኔ ወደፊት እቺን ሀገር ስለምመራ እቺን ሀገር ስመራ ምን እንዳረግላችሁ ትፈልጋላችሁ አላቸው። አንድ አህያ ነጂ ከመሬት ተነስቶ ሀገር እመራለሁ ሲል ግራ ገባቸውም ሳቁበት። እና ያው ግዴታ ምን አንድ ሰው መቼም ሀብታም መሆን ከፈለገ ቢያንስ ነጋዴ መሆን አለበት አይደል? ወይ የሥራ ፊልድ መቀየር አለበት። እሱን ሊያሳድግ የሚችል የሥራ አማራጮች ሊሰራ ከተገደበ ማንነት ሊያወጣው የሚችል። ስለዚህ ይሄ ሰውዬ አህያ ነጂ ሆኖ መቼም ሀገር አይመራም። ምንድነው የወሰነው? አህያ ነጂ መሆን ሀገር ስለማልመራ ስራ መቀየር አለብኝ ብሎ ነው ያሰበው። ግን መጀመሪያ ህልሙን እውን መሆኑን ለማረጋገጥ ዙሪያ ያሉትን ሰዎች ማሳመን አለበት ሀገር ከማሳመኑ በፊት። እርግጠኛ ነኝ ሀገር ስለምመራ ሀገር ስገዛ ምን ላርግላችሁ አላቸው። አንደኛው ይሄ ሰውዬ በጣም እርግጠኛ ሆኖ ከመናገሩ የተነሳ አመነው። መሆኑ አይቀርም አለው። ለኔ አንድ ዘመናዊ የሆነ ፓላስ መኖሪያ፣ ሰፊ እርሻ ቦታ፣ መንቀሳቀሻ ፈረሶች፣ ይሄን ያክል 100,000 ዲናር ከሰጠኝ ይበቃኛል አለው። አራት ነገር ቆጠረ። ሌላስ አለው። በቃኝ፣ ይሄ ይበቃኛል አለው። ኦኬ አንተስ አለው። እኔ አልፈልግም አለው። ለምን? ስለማትሆን። እንዴት? ፊትህም አይመስልም የመሪ አንተ አህያ ነጂ ነገ ተነስተህ ሀገር ትመራለህ አትሆንም አለው። አይ እሆናለሁ። በፍጹም አትሆንም አለው። ከሆንኩስ አለው። ስለማትሆን ከሆንክ በአህያ ጀርባ ላይ አስቀምጠህ ፊቴን አዙረህ ውሸታሙ እያልክ ይሄን ሰውዬ ማንም እንዳይሰማው ማንም አብሮ ስራ እንዳይሰራ እያልክ አዋጅ አሳውጅብኝ እንደው ስለማትሆን የማይሆን ነገር ስለሆነ አለው። የመጀመሪያ ህልሙን አንድ ሰው አሸንፏል። አንድ ሰው እንዲቀበለው አድርጓል። ሁለተኛው ባይቀበለው ስራ መቀየር ስለነበረበት ምን መሆን ወሰነ? ፖሊስ መቀጠር ወሰነ። ፖሊስ ሆነ። ቢያንስ በቅርብ ህልሙን ለማድረግ ሌላው ቢቀር ወታደሩኝ ግልበጣ እንኳን ቢኖር ከፊት ልመጣ። በጣም በሚገርም ፍጥነት ህልም ስላለው ኮርዶቫ ላይ የሀገሪቱ የፖሊስ አዛዥ ሆኖ ተሾመ። ምን አለ መሰላችሁ? እንደዚህ ቁርጠኛ ሰዎች ምድር ላይ ሲመጡ ፈጣሪም የህይወት ህግን ይለውጣል። ለነዛ ለቁርጠኛ ሰዎች ሲል ምክንያቱም ፈጣሪ ውዳቂ ነገር ለሚፈልጉት ይሰጣል። እንኳን ትልቅ ህልም ኖሯቸው ሀገርን ሊቀይሩ ለሚያስቡ ሰዎች። ሰውየው ልክ በዛ ሁኔታ እያለ የሀገሪቱ በወቅቱ የነበረው መሪ ንጉሱ ሞተ። ንጉሱ ሲሞት የንጉሱ አልጋ ወራሽ የነበረው ልጅ የ10 ዓመት ልጅ ነበር። ልጅ ነው እያለ ድንገት የሞተው ንጉሱ። የ10 ዓመት ልጅ እያለ ንጉሱ ነው መንገስ ስለማይችል ምንድነው ያደረጉት? በሞግዚት ንግስናውን ይረከባል። አስተዳደሩ ግን በሞግዚት ይመራል። ማን ይምራው ማን ይሁን ተባለ። በተለያየ ከረጅም ፍትጊያ ከረጅም ትግል በኋላ 3 ሰዎች ይመረጡ ተባለ። የሀገር ውስጥ ደህንነት ሚኒስተሩ፣ የፖሊስ አዛዡ፣ የመከላከያው ኢታማዦር ሹም 3ቱ ሞግዚት ሆነው ሀገሩን በዚህ 10 ዓመት ልጅ ንግስና እንዲተዳደር ተባለ። በአጋጣሚ ሆነና አሁንም ሌላ ነገር ምን ተከሰተ? ይሄ ሰው ህልም አለው አይደል? ያን ህልሙን እውን ለማድረግ ይለፋል። ሀገር ውስጥ ሚኒስተሩ በሀገር ክህደት ጎረቤት ሀገር ሰዎች ጋር ባደረጋቸው አላግባብ ግንኙነት ሀገር ክዷል ተብሎ እስር ቤት ገባ። የመከላከያውም በጉቦ ተያዘ። ገንዘብ በተለያየ መልኩ የማይገባውን ገንዘብ ሲይዝ ተገኘ። ማን ቀረ? ይሄ ብቻውን ሰው ቀረ። መሐመድ ኢብኑ አምር ሀገር በእጁ ወደቀ ማለት ነው። መሪነቱ ወደፊት መምጣት ጀመር። ይህ ሰው በሞግዚት ሆኖ ሀገር እየመራ ሀገር መለወጥ እንዳለበት አመነ። በ3 አቅጣጫ ሀገራቸው ፈተና ውስጥ ወድቋል። የተወሰኑ ግዛቶቻቸው ተወሯል። መጀመሪያ ሀገር ለመገንባት ሰላማዊ ግንኙነት ከጎረቤቶች ጋር መመስረት ስለነበረበት ለ10 ዓመት የጦር ስምምነት ተፈራረመ። ጠንካራ ወታደርና ጠንካራ ማህበረሰብ ሊከላከል ሀገር ሊከላከል የሚችል መከላከያ እስኪገነባ ድረስ 3 አይነት ነገርን መረጠ። አንድ በጣም ትልልቅ ሐሳብ ያላቸው ሰዎች ትውልድ እንዲቀይሩ ትልልቅ ዋጋ ከፍሎ አምጥቶ ወጣቶች እንዲያስተምሩ አደረገ። ሀገር የሚለወጠው በእነዚህ ወጣቶች ነው። ሁለተኛ
ጠንካራ የሀገር መከላከያ ለመስራት ሰራ። በሶስተኛ ደረጃ የኢኮኖሚ አቅሙን ማሳደግ ነበረበት፣ አደረገ። 21 ዓመት በአስተዳደርነት ሞግዚት ሆኖ ቆይቶ 10 ዓመቱን ጨረሰ። ሀገር ገነባ፣ ትውልድ ተቀረጸ። ስለ ሀገር የሚኖሩ ስለ ሀገር የሚያስቡ ስለ ትውልድ የሚጨነቁ ሐሳብ የተገነባ አእምሯቸው የተለወጠ መሪነትን ውስጣቸው ላይ ያዙ ወጣቶች ተፈጠሩ። ይህን ሐሳብ ይዞ አገር ተረከበ። ልክ ያን ህልም ባለመ በ21 ዓመቱ መሪ ሆኖ አገር ተረጋግቶ የተያዘውን አስለቅቆ ቤተ መንግስት ተቀምጦ እነዛ የድሮ ጓደኞቹ ትዝ አሉት። እዚህ ሰፈር ውስጥ የዛሬ 20 ዓመት አህያ ይዘው እቃ የሚያመላልሱ 2 ሰዎች ነበሩ። ፈልጋችሁ አንጡልኝ አለ። ፍለጋ ተገባ፣ ተገኙ። ምን እየሰሩ? አህያቸውን እየነዱ አመጧቸው። መተው ቤተ መንግስት ትፈልጋላችሁ ሲባሉ አረኛ አህያ ነው የምንነዳው፣ እኛና ቤተ መንግስት ደግሞ ምን አገናኝቶን? አረ የማይመለከተን ነገር ውስጥ አታስገቡን። ምክንያቱም በፍጹም እነሱም ቤተ መንግስት ሊወስድ የሚችል ምንም ነገር የለም። ትፈልጋላችሁ ተብለው ተወሰዱ። ሰውየው ሀገር መሪ ሆኗል፣ ነግሷል፣ ተለውጧል። ሲያዩት አላወቁትም። እሱ ግን አወቃቸው የድሮ ጓደኞቹን። የዛሬ 21 ዓመት በፊት አንድ ጓደኛ አልነበራችሁም እናንተ ጋር የነበረ እንዲህ አለ? አንተ እንዳትሆን አሉት። እኔ ነኝ አላቸው። ያው እንግዲህ ምን ይደረጋል? ምን ነበር አንተ የጠየቀው አለ። እንደዚህ አይነት ፓላስ፣ እንደዚህ አይነት ፈረሶች፣ ይሄን ያህል የእርሻ ቦታ፣ ይሄን ያህል ገንዘብ፣ አራቱም ሌላስ አለው። ሌላ የለም አለ። አይ አላስ በረስታው እንዳይሆን አለ። የጠየቅኩት 4 ነገሮች ነው፣ ከ4 በላይ አልጠየቅኩም ሲለው ትክክል ነው፣ ያልጠየቅከውን ጨምረህ በነበር የጠየቅከው ማይሰጥህም ነበር፣ እውነቱን ስለተናገረ አድርጉለት አለ። ሰጥ ሁለተኛው ተራው ደረሰ። አንተስ አለው። እኔ አላስታውስም አለ። ታስታውሳለህ አለው። አስታውስ። ምን እንዳልኩም ትዝ አይለኝም አለው። አይ በፍጹም አስታውስ። ነገሩ የምር መሆኑን ሲያቅ እባክህ እንደ መሐመድ በልጅነት ጓደኝነታችን ይሁንብህ እባክህ አለው። በፍጹም አለው። አስታውስ። ምን ነበር ያልከው አለው። ያልኩት ይሄን ነበር አለው። የጦር አዛዡን ጠርቶ እንደተናገረው አህያ ጀርባ ላይ ያስቀምጣችሁ ፊቱን አዙራችሁ ኮርዶቫ አደባባይ ላይ ያዞራችሁ ውሸታሙ ብላችሁ ተናገሩ። ይሄን ማደርገው እሱን ለመጉዳት ሳይሆን አላህ ሰዎች ፈልገው ለዛ ነገር ጥረት አድርገው የሚከለክለው ነገር እንደሌለ ዓለም መማር ስላለበት ይሄን ሰው መማር አለበት ነበር።